አጠፋችኋለሁ። እሺ ና ግን ሀቄን አየሁ አይደል? እህትህን በምን አይነት መንገድ መጣ እንዳሳሳተችኝ እያየህ ነው። አዎ አየሁት። በቃ እሺ ጥፋተኛ ብትሆን ጥፋተኛ ነች። ይሄን ማወቅ ትልቅ ነገር ነው። ተመኛለህ? እገላለሁ። አንተንም እሷን እገላችኋለሁ። እገላችኋለሁ። ስለምትወዳት ነው በማይሆን ነገር ፍቅረኛ የከሰሰችው። ምንድነው ምክንያቷ? እኔ ማራቅም ሰውዬ መድረስ የምችልበት እኮ አንተ ነበር። ተሳታው ከሆነ እየሰማኝ ነው አይደል? ሰውዬ እየሰማኝ አንድ አድምጠኝ። ምንም አልሰማም። እህቴ ናት ሰውዬ። ገባህ? አያገባኝም። አዎ እፈልጋለሁ። ህይወቴን አመሰቃቅለዋለች። አዎ እፈልገዋለሁ። የምፈልገው ከሆነ አንተ ሲጀመር በገታ ውስጥ ነበር። አዎ ነኝ። አዎ ምን ታመጣለህ? ስለዚህ የት ናት? ምን ታመጣለህ? የት ናት? ነገሩ ከዚህ በላይ ምን ታደርጋለህ ሰውዬ? አሁንማ እኮ አንቆሸሽካት። ሺህ ሰው በሚከታተለው ሶሻል ሚዲያ ላይ ለቀካት። እኔ አይደለሁም። ማስቆም ትችል ነበር አንተ። ምኑን ነው ማስቆመው? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ያው ትንሽ ተጠፋፋ መሰለኝ ተመልሼ መጥቻለሁ። እንግዲህ ያው አይታችኋል ብዙዎቻችሁ ያው ነፃነት የታውጇለሁ እምላችሁና ማለት ያላመናችሁ የነበራችሁ እና አድርጓል ነገር እየወቀስኩ አይደለም፣ ግን ማለት እኔ በቃ እንደዚህ በኮንፊደንስ ማወራው የሆነ ማስረጃ ስላለኝ ወይ የሆነ ነገር ስላለኝ ነው እንጂ ከመሬት ተነስቼ ምናምን ነገር አይደለም። ይሄ እንድታውቁልኝ እፈልጋለሁ። አንድ ሁለት ደግሞ በቃ ያው ተደስቻለሁ፣ ግን አልተደሰትኩም። ነገር እንዴት እሷ እንደዚህ በቃ ግም ብላ ምን አድርጓል ብላ እሷን ውሸታም ማስባል አልፈልግም። በቤተሰቦቿ እይታ እንድታፍር አልፈልግም። ሁለት ደግሞ የበእምነት ጓደኛ ናት እና ሁለቱ እንዲጣሉ አልፈለግኩም። ሶስትና የመጨረሻው ሚስጥር ነው። እኔም ማውቀው ነገር አለ። ከዚህ አንጻር እኔ የሆነ በቃ በተለይ ሶስተኛው በጣም ትልቅ ነው ዛሬ ላይ። ከዛ አንጻር እኔ በጣም ለእኔ የሚጎዳኝ ነገር ቢኖር እሱ የሚጎዳኝ ነገር ስላችሁ ባይወጣ ያ ፋይል ባይወጣና እሷ ምና ይቅርታ ብጠይቀኝ ሁሉም ነገር ቢያልቅ ደስ ይለኝ ነበር፣ ደስተኛ ነበር። ግን ያው አልተሳካም። ሁሉም ነገር እንዳያችሁት ነው። አማራጭ አልነበረኝም። እኔ ያው በምን ለማስቆም በሞክርም በምን ከአቅሜ በላይ ሆና ፖስት አድርገዋለች። ምንም ምለውን እየሰማችኝ አልነበርም እና በእሱ ትንሽ ተከፍቻለሁ ፖስት በመሆኑ። ግን ያው ብዙዎቻችሁ እንድታውቁ ነፃ ነው፣ ምንም አላጠፋም። ያው እመኑኝ አይደለም ከአሁን በኋላ የሚያሳምን ነገር አግኝታችኋል እና እንግዲህ ያን ይመስላል። ይህን ቪዲዮ እየቀረጽኩ ያለሁት በእውነቱ ስለዚህ ላወራችሁ አይደለም። እኔ ነፃ ነኝ እያልኳችሁ ነበር፣ ይኸው አያችሁ ምናምን ልላችሁ አይደለም። ግን የባርኪ ወንድም ደውሎልኛል። ባለፈው አይታችኋል እንዴት እንደሄደና ደውሎልኛል። እባክህ ላውራህ ነው ያለኝ። ላውራህ ሁሉንም ነገር እንትንበል እናውራ ምናምን አለኝ። እሺ አልኩት። ምክንያቱም እህቱ እዚህ ጋር ተጠቅታለች ብሎ ነው የሚያስበው። እውነቱን ታውቃላችሁ እና እሱም ያውቃል፣ ግን ማመን አልፈለገም። ተጠቅታለች ብሎ ስላሰበ ሊያወራኝ ይፈልጋል። ያው የፈለገውን ያወራ ብዬ እኔም እሺ ብዬ ተስማምቼ ድጋሚ ባለፈው የተገናኘንበት አካባቢ ቀጥሬዋለሁ። እዛና ብዬው እሺ እመጣለሁ ብሎኛል። ከመጣ በኋላ ደግሞ የምቀጥላችሁ ነው የሚሆነው። ምን ይፈጠራል የሚለውን ነገር ከመጣ በኋላ ግን ሲንቀጥላችኋለን። እስካሁን የነበረ ይመስላል። የትም እንዳትሄዱ። ደግሞ ሰብስክራይብ እያደረጋችሁ ማለት አድርጉኝ። ከስንት ወር በኋላ እንደሆነ እየጠየኳችሁ አድርጉኝ። እስቲ ድጋሚ 20 ሺህ ገባሁ ብዬ ላመስገናችሁ። ብቻ የትም እንዳትሄዱ፣ አብራችሁ ቆዩ። እንደዚህ ማድረግ አስፈላጊ ነበር። ያለው በቃ እሺ፣ ተረጋጋና ላስረዳ ሁሉንም ነገር። ባለፈው መጥቼ ሳናግር ነው የተረዳህ ነው። ጭራሽ አንተ ግን አልተረዳህም። እንዴት እንደዚህ ታደርጋለህ? ፈልጌው አይደለም፣ እየነገርኩ ነው። ፈልጌው አይደለም ይሄን ነገር። በቅርብ ቀን እነግርሃለሁ ስትል ያኔ ኦኬ ብዬ ነበር። አይተኛል። እሺ ብዬ አምኜ ነበር። ለምን እንደዚህ እስኪሆን ድረስ ጠበቅ? እሺ ተረጋጋ። እኔ እኮ ፈልጌው አይደለም እያልኩ ነው።
ግን ይኸው ስትወቅሰኝ ነበር፣ የምን ሚሞሪ ስትል ነበር። ግን ሀቄን አየሁ አይደል? እህትህ በምን አይነት መንገድ መጣ እንዳሳሳተችኝ እያየህ ነው። አዎ አየሁት። በቃ እሺ ጥፋተኛ ብትሆን ነች፣ ጥፋተኛ ነች። ይሄን ማወቅ ትልቅ ነገር ነው። በቃ እህትህ ጥፋተኛ ነች። በቃ እሺ ነች፣ ጥፋተኛ ብትሆን እሺ፣ ጊዜ ጥፋተኛ ብትሆን እንደዚህ አይነት ነገር ይደረጋል? ምን አደረግኩ እኔ? ምን አደረግኩ? እሺ ንገረኝ። አመጣታለሁ ወይ ደግሞ ምንም አትሆንም ብለኸኝ አልነበረም? ለምን እንዲህ እስኪሆን ድረስ ታዲያ ደግሞ ያለችበትን ቦታ እነግርሃለሁ ብለኸኝ አልነበረም? አንተ ግን እስከ ዛሬ ምንም አልነገርም። ስላላወቅኩ ነው። አሁን እሺ ይኸው እውነቱ ወጣ። ሚሞሪ ውስጥ ምን እንደነበረ ፋይሉ ወጣ። እሺ ይሄ ነገር እስከሚወጣ አንተ ማስቆም ትችል ነበር። ኦኬ እንዳይወጣ ለቆ እንዳይወጣ ማስቆም ትችል ነበር። እየነገርኩህ እኮ ነው። እንዳይወጣ ሳስቆም ምንድነው የምትሉኝ? መረጃ ቢኖርህ ኖሮ ታወጣ ነበር ብለኛል። ይሄን መረጃ ይዤ ግን እስካሁን የተቀመጥኩት ለእህትህ ክብር ብዬ ነው። ለእህትህ ክብር ተጨነቄ፣ ለሴት ልጅ ክብር ተጨነቄ እስካሁን ይሄን ነገር ሳላወጣው ነበር። ተጨነቄ እስኪሆን ድረስ ፖስት እስኪሆን ድረስ እንዴ አንተ ቆይ ፈልጌው አይደለም፣ እኔ አይደለሁም። በቃ እንደ ድንገት በእምነት ነበረች ያገኘችው ይሄን ነገር በእምነት ፖስት አድርጋለች። ብዙ ቀን እኮ ቆየ ካወራን በኋላ እኮ አይደል እንዴ? አልቆየም? ብዙ ቀን ቆይቷል። ያኔ እነዚህ ነገሮች መፍታት አትችልም ነበር? እስከ ዛሬ ድረስ በእምነት ማግኘት አትችልም ነበር? አዎ አልቻልኩም። በቃ ይሄን ተረዳኝ። አልቻልኩም። አዎ አንተ ማትችል ከሆነ ለምን አልነገርከኝም ነበር? የት እንዳለች አላውቅም። እምታውቀኝ ለምን አላልከኝ? አልቻልኩም። ሂድና አንተ ፈልጋት። እየፈለግኳት ነበር አይሰራልኝም። አንተም እየፈለግካት ነበር። በቃ ሌላ ነገር አይደለም። አንተም እየፈለግካት ነው፣ እኔም እየፈለግኳት ነበር። ያኔ አንተ እንደምትፈልጋት ስትነግረኝ አምኜክ ነበር እኮ። እመነኝ፣ እኔ እኮ እምነትህን አልበላውም። ለስራ እንቅፋት መሆን ስላልፈለግኩ እኔ ክትትሌን እሷን ቀንሼ ነበር። ገባህ? እሰየው። እኔን ማመን ትልቅ ነገር ነው። ይሄን ነው የምልህ። ስለዚህ የእምነት ልክ ነበር የምትሰጠኝ ማለት ነው። ሰውዬው ተረዳኝ እንጂ እባክህ እስኪሆን ድረስ በቃ አንተ የምትፈልገው ነበር ማለት ነው። ምኑን ነው የምፈልገው? ፖስት መሆኑን ነው። አዋርዳችኋታል። ተዋርዳለች። አይገባም እንዴ? ሺህ ሰው በሚከታተለው ሚዲያ ላይ መልቀቅ ማለት ምን ማለት ነው? እሺ ምን ማለት ነው? ንገረኝ። ታስረዳኛለህ? ለእህትህ ክብር ተጨነቅ። አንተ ወይ እናትህ ወይ ደግሞ የምትወዳት የወረደ ነገር አያደርጉም እነሱ። እኔ ላስረዳ ልንገርህ። እኔ እስካሁን የታገስኩት እየሰማኝ ነው አይደል? ሰውዬ እየሰማኝ አንድ አድምጠኝ። ምንም አልሰማም። እህቴ እኮ ናት። እህቴ ናት። ሰውዬ ገባህ? አያገባኝም። የኔ ህይወት እኮ እዚህ ጋር ሊመሰቃቀል ነበር። ሰውዬ ባለፈው ምንም ሳላረግህ እንደሄድኩኝ ስላወቅህ ነው አይደል? አሁን እንደዚህ የምታደርገው ንገረኝ። ልንገርህ፣ አንድ ሺህ ጊዜ ብትመጣ አንድ ሺህ ጊዜ ገና እመላለሳለሁ። እህቴ ናት። ገባህ? እህቴ ናት። ለምን አትረዳኝ? እህቴ ናት። ገባኝ። ተረጋጋ። ስለደነፋህ አይደለም። አንተ እኮ ቀለል አደረግከው እኮ ቀለል አድርጌው የራሴ ህይወት እየተመሰቃቀለ ቀለል አድርጌው ነበር። ምክንያቱም እኛ በፈለግነው አይደለም እየሆነ ያለው። ሰውዬ እህቴ ባርኪ እንደዚህ መጥፎ ትመስላለች? ነቻው አይደለችም። እናት ልታስረዳኝ ነው? ስማኝ እሺ፣ ከጀርባ ምን ሊኖር እንደሚችል አውቃል። እሱ ነገር ታውቃለህ? ንገረኝ። ስማኝ እህቴ ባርኪ ካለ ምክንያት ምንም አይነት ነገር እንደዚህ አታደርግ። ገባ? ምንም ነገር አታደርግ እኮ ምክንያቷ ይሄ ጅልነቷ ነው። ምንም ሌላ ነገር አይደለም። ጅል ስለሆነች ነው። ዛሬም ትሰድባታለህ። ዛሬም እየሰደብካት ነው። ነገም ከነገ ወዲያም እደጋግምልሃለሁ አስፈላጊ ከሆነ የማትረዳኝ ከሆነ። ለነገሩ ከዚህ በላይ ምን ታደርጋለህ? ሰውዬ አሁንማ እኮ አንቆሸሽካት። ሺህ ሰው በሚከታተለው ሶሻል ሚዲያ ላይ ለቀካት። እኔ አይደለሁም ማስቆም ትችል ነበር አንተ። ምኑን ነው ማስቆመው? እንዳይለቀቅ ለምን አትረዳኝም? ነግሬያታለሁ። በምን ልትረዳኝና ልታዳምጠኝ ፍቃደኛ አልነበረችም። በቃ ስልክ አንስታልህ ነበር ማለት ነው አይደል? እንደዚህ ካለች አንስታልህ ነበር። አንተ ነበርክበት ማለት ነው አይደል? ነበርክበት አይደል? ንገረኝ። አንተ ማስረዳቱ ራሱ ዳገት እንደመግፋት በቃ የማይሆን ነገር ነው። እኔ ለእህቴ ከዳገትም በላይ ዳገት ሆናለሁ። ገባ? እሱን አይደለም አሁን ይሄ ተው፣ ይሄ ራስ መካብህን ተውና አድምጠኝ። አንዴ ሰውነቴን አትንካኝ፣ አትንካኝ። መናገር ያለብን ቁመህ ተናገር። እሺ አድምጠኝ፣ እየነገርኩህ ነው። ወይኔ ለነገሩ እኔ ጥፋተኛ ያን ቀን ነው ስህተት የሰራሁት። አንተ የእውነት የምታደርገው መስሎኝ ማመኔ ማለት ነው። ሞክሬያለሁ፣ ሞክሬ አጣሁ። በቃ አቃተኝ። ለምን አላሳወቅኝም? አልቻልኩም። ለምን አላልክኝም? ለምን አልነገርክኝም? በምን ቀደመችኝ እንጂ እኔማ ልደርስ ነበር። ቀደመቻ አይዞሽ ብላት ነው የሚሆን። ሴት ልጅ ሰማኝ፣ ከጎኗ የምን የሚረዳት ሰው ከሌለ በስተቀር እንደዚህ አይነት ቆሻሻ ስራና ደፋ ብቻዋን እያደረገች ነው አላልኩም? ሌላ ሰው አለበት። እኔ አይደለሁም። ካልሆንክ ለምን እስካሁን ድረስ ጠበቅ? እህቴን እኮ አወረድካት። እህቴ እኮ ሜዳ ላይ ወጣች። እሺ እህቴ ባርኪ እኮ ነገ ልትታሰር ትችላለች እኮ። የባርኪ ህይወት ይመለከተኛል እያልኩ ነው። እሺ የሚመለከት እኮ ለምን? ለዛም ነው እስከዛሬ እኮ ሚሞሪውን እስከዛሬ ቪዲዮን ያላካፈልኩት እኮ እኔ ጋር ያለ ዝም ብዬ ያስኩት እኮ። ለምን መሰለህ? እኔ እኔ እየተግባባን አይደለም። ሃሎ ተረዳኝ እንጂ። ምኑን ልረዳ? እኔ ጋር የለም።
ፖስቱን አለ ዩቲዩብ ላይ ገብተህ ማየት ትችላለህ እኮ። የተለቀቀውንም እኮ አየሁት እኮ። ከዛው ላይ ትፈልጋለህ? የለኝም እኔ አሁን ላይ የለኝም። እኔ አይደለሁም የለቀኩት። አንተ አይደለም ማስቆማችን ነገር። አዎ አልችልም ነበር። ለምን እንደማችል አልነገርክኝ? ከረፈደ በኋላ ነው የገባኝ። እኔማ እየሞከርኩ እያለ ነው በቃ በምን የቀደመች ጎበዝ፣ እውነት በጣም ጎበዝ። እኔ ነኝ ምርቴን ያስበላዋት። አንተ ነህ ያመንኩ ቀን አላመንከኝ። ማድረግ ስላልቻልክ በቃ ተውክ እንጂ አምነኸኝ አይደለም። ይሄን አንተ ልብህም ያውቀዋል። አንድ ነገር ላስረዳ። እህቴ እዚህና ክል ቆሻሻ ሰው አይደለችም። ለምን? እሺ አንተ አላደረግኩም እንበል። በምን ነች ያደረገችው? እሺ በምን ያደረገችው? ለምን ታደርገዋለች? ባርኪ እኮ ለመብኒ እንደዚህ አልነበረችም። በብኒና ባርኪ እኮ ከኔም በላይ በጣም የሚተዋወቁ ነበር፣ ጓደኛሞች ነበሩ። ከዛም በላይ እህት ገባህ? እኔ እንጃ ብቻ ከአንድ ማህፀን የወጡ እህትማማቾች ነበር የሚመስሉ። ተረዳኸኝ? ለባርኪ እኮ ይሄ አይገባትም። ይሄን እኮ ሳላውቀው ቀርቼ አይደለም። ለዚህም ነው እስከዛሬ ስከላከልላት የነበረው። ስላንተ እህት በምኒ ሁሌ ነው የምታወራኝ አውቃለሁ። እሺ በዚህ ልክ ባርኪ ወይ የምታከብራት የምትወዳት ከሆነ ለምን ፖስት ታደርግባታለች? ባርኪ የበእምነትን እምነት በልታለች። ለዛ ምን ብላ በላች? በቃ እያመነቻት ነበር። በምኒ ሌላውን ተው ወንድሜ፣ ላስረዳህ እንዴ፣ ተረዳኝ። እሺ አዳምጣ፣ አስረዳኝ። በምኒ እኮ ለባርኪ ብላ እኔን ትታኛለች። ሌላውን ተው። እኔ ሁላ በምኒ ስጠራጠራት ነበር። ከባርኪ ጋር እንደዚህ አይነት ነገር እየሰሩ ነው ብዬ ሁላ እስከ ማውራት ደረጃ ድረስ ደርሼ ነበር። ነች ለባርኪ ብላ ትታክ የነበረው የኔ እኮ እህቴ ናት። ለኔ እህቴ ናት። ገባህ? ባርኪ ለኔ እህቴ ነበረች እኮ። ለበኒ ብላለም ከኔ ጋር ትጣላ ነበር። ሰው አትመኝ እባክሽ እህቴ። የሩቅ ሰው የሩቅ ነው ብዬሽ ጊዜ ነግሬያት ነበር። ግን እሷ ከራሷ በላይ በምን ትወዳታለች? ምን ማድረግ ይቻላል? ኦኬ ስለምትወዳት ነው በማይሆን ነገር ፍቅረኛ የበምን ፍቅረኛ የከሰሰችው ምንድነው ምክንያቷ? እሱ እኔ ማራቅም ሰውዬ መድረስ የምችልበት እኮ አንተ ነበር። ተሳታው ከሆነ ተረጋጋ። እሺ ተረጋጋ። ምንድነው? ውሃ ነገር ጠጣስ ካለ ስጡት። ውሃ ለምንድን ነው እንደዚህ? አንተ አይገባህም እንዴ? እህቴ ታስራ ስለ ውሃ ታወራለህ እንዴ? እኮ እየተረጋጋ አይደለም። ንገረኝ፣ ዛሬስ ምን ነው አይሆን? ባለፈው እንደዛ ስትመታየው፣ አሁን ደግሞ ፖስት ወጣባት። እንደዚህ ያደረገች እንደዚህ ሆነች ምናምን። እሺ ተቀበልኩ ልበል። ዛሬስ ምን እየሆነች ነው? ምን አውቃለሁ እኔ? ይፈረድብኝ ነበር። ዛሬ ላይ ሀቅ ይወጣል። ፊት ለፊት አለው። ተረዳኝ። ስለዚህ የለሁበትም እያልክ ነው? የለሁበትም። እንደዚህ እየጮክ ደግሞ መዛለቅ አንችልም ወንድሜ። ምን እንድረዳ ነው የምፈልግ? በቃ እኔ አይደለሁም። ተረዳኝ። በቃ ሂድና ፈልግ። የት ነው የምፈልጋት? እሺ አሳየኝ ብዬሽ ነበር አይደል? ስማኝ እህቴ፣ አንድ ነገር ትሆነና ያቺ ምናጥ የሆነች ፍቅረኛ ብትሆን አንተ አለቃችሁን። ገባህ? አለቃችሁ። አይሰለችም እንዴ ማስፈራራት? እንኳን አደረገች እንኳን ፖስት እኔ ሁላ ቀድመህ ነበር። እኔ ሁላ ቀድመህ ነበር። ጊዜው እስከሚደርስ ነው የምጠብቅ። እንኳን ፖስት ሆነ፣ እንኳን ተዋረደች እህትህ። ሌላውን ተው፣ እንኳን ተዋረደች። ለነገሩ ውሃ ያኔ ስላነኩ ነው አይደል እንደዚህ ፖስት ያደረክባት። አሁን ደግሞ በመታት ታስገድላታለህ ማለት ነው አይደል? ማን አንተ? ስማኝ፣ ተው በቃ ችግር የለም። አሁን ይሄ እመታለሁ ምናምን የሚለውን ነገር ተው። እኛ ህፃናቶች አይደለንም። እንደዚህ አይነት እንትን በፊት ያለፈ ነገር ነው። ኦኬ ያለፈ መዛት ተውና አሁን ቁም ነገሩን ብቻ እናውራ። ምን ቁም ነገር አለ? ቁም ነገሩን እንኳን አሳየያችሁ። ካንተም ዞሮ ደግሞ ፊትን ትዞራለህ። ካንተም ባሰብህ እኔ ከእናንተ አይነት ሰው ጋር ከወረደ ሰው ጋር ማውራት አልፈልግም። እኔ ወረድኩብህ ሰው ነኝ? ወረድክብኝ? አዎ እያስረዳሁ እየተረዳኸኝ አይደለም። ምን ሁኜ ነው የወረድኩብህ? እየተረዳኸኝ አይደለም። ለእህቴ መሟገቴ ነው የወረድኩብህ? እሱን ነገርኩህ እኮ ከአንድም ሺህ ጊዜ ነገርኩህ። ጎበዝ ነህ፣ ለእህትህ መቆምህ ጎበዝ ነህ። እና ከዚህ በላይ ምን እንደሆነ ነው የጠበቅከው? ንገረኝ ወንድሜ። ሳልረዳህ ቀርቼ አይደለም። እኔ እኮ ማን ነው የሚረዳኝ? እያወራሁ አይደል ነው ወይስ እኔ እየመሰለኝ ነው? እያወራሁ እየመሰለኝ ግን ዝም ብያለሁ ነው እንዴ? ለምንድን ነው የማትረዳኝ? ምናልባት የምታወራበት መንገድ ለኔ ልክ ስላልሆነ ይሆን? አንተ ስሜታዊ ሆነህ የማይሆን ነገር እየቀበጣጠርክ ስለሆነ ነው የማትረዳኝ። እሺ ቆይ አንተ አላረኩም። እሺ አላደረኩም። በምን ለምን አደረገችው? ስሜታዊ ሆና በማይሆን ነገር ጓደኛዋን አምና ፍቅረኛዋን ስለጠረጠረችው። እሺ ስሜታዊ ሆነች አይደል? እሷ ከሆነችለት በላይ የእሷ ስሜት ይቀድም ነበር? የበብኔ ስሜት ይበልጣል? እምነቷን ነው የበላችሁ። እህት የምትላት ልጅ የበብነትን እምነት ነው የበላችሁ። ሌላውን ነገር ተው። እሷስ ምን አደረገች? እምነቷን አልበላችሁ? ምን አድርጋ? ይሄ ፖስት ማድረግ እምነት መብላት አይደለም ወንድሜ? ላስረዳ። እሺ በህግ መፍታት አይቻልም ነበር? ላስረዳ። ያኔ ሲመጡ እኔ ከበብኒ ጋር ፕራንክ ብዬ
አይተዋል። ምን አይነት ቪዲዮ ፖስት እንደሆነ አይተዋል። አቻለሁ ፕራንክ ነው ብዬ እጄን ተሰብሬ እንደዚህ ነበርኩ። መጣች ለሁለት ይመጣሉ ብዬ እንኳን ጭራሽ አላሰብኩም። በቃ ከዛ ቀደም ካላየህ ላስረዳ። ከዛ በፊት ቶፋን የምታውቀው ከሆነ እኔ እንጃ አላውቅም፣ ብቻ ግን ጓደኛዬን እወደዋለሁ አፈቅረዋለሁ ብላ መጣች። እሱ ደግሞ አይፈልግም። በሃይማኖት አንድ አይደሉም። ከዚህ በፊት አፍቅሮ ስለተጎዳይ ትጎዳዋለች ብዬ በቃ ራቂ ከሱ ብዬ አራኳት። በማይሆን ወይ ተለያየን። ስለዚህ ከመጀመሪያ ለዛ ቂም ነበረባት አንተ ላይ ማለት ነው። አዎ ለዛ ነው ይሄን ያደረገችው። ሰውዬ እንዳምን ነው የምፈልገው። ምናልባት አንተ ስወዳት ቢሆን ምን አውቃለሁ እ አሁን እኮ ጭራሽ የሚያሳምነኝ ነገር እያደረግህ አይደለም እ ለነገሩ አንዳንዴ የሆነ በስሜታዊነት ሆኜ የሆነ ውሳኔ ወስኜ አውቃለሁ ምናምን እና ለዛ እረዳሃለሁ። ስሜትህን ሳልረዳው ቀርቼ አይደለም ምናምን፣ ግን እንደዚህ አይደለም። በሚኒት ነች ይሄን ብቻ ንገረኝ እባክህ። ለምን በሚኒት ነች? አንተ ጀለስህ አንድ ናችሁ ከዚህ ጋር አይገባም። ድንጋይ ነህ እንዴ? ሆንኩ ልበል ድንጋይ ነኝ። አዎ ድንጋይ ነኝ። እሺ ድንጋይ ነኝ። ከዚህ በላይ ድንጋይ በሆነ ይገርማል። ሰውዬ ለምን አትረዳኝም? እህቴ እኮ ናት። አይገባም። እህቴ ናት። እየነገርኩህ ነው። እኔ ወይ ወንድምህ እናትህ ነች አላልኩም። እህትህ ነች አውቃለሁ። እሺ እና እኔ ምን ላድርግሽ? ወንድሜ ተረዳኝ እንጂ ንገረኝሽ። በምኔት ነው? አላውቅም። ስልክ ደውዬላት ምናምን ስለኛ ነበር። በቃ አሁን ላይ አይሰራም። አዎ እኔ ከመምጣቴ በፊት ኦኬ ይሰራ ነበር። ከዛ እኔ ሲመጣ ስልክ አቆመ ማለት ነው አይደል? እንደዛ ነው የምትለኝ? ንገረኝ እስኪ። እኔ ስደርስ ስልኩ ይዘጋል ነው እየመጣ ነው ብለህ ትነግራታለህ? ኧረ ስለፈጠረ አምላክ እኔ ማነህና ነው? እኔ በቃ አደከምከኝ እኮ። እኔ ቀኑን ሙሉ ስራ ድንጋይ ፈልጬ ሙሉ ነው የሚመስለኝ ከአንተ ጋር አውርቼ ሲሄድ 2 ቀን ነው ያገኘው። በህግ መፍታት አይቻልም? ይሄን ብቻ ንገረኝ። በህግ መፍታት አይቻልም ነበር? ንገረኝ። ይቻል ነበር። ሰው የሚቻል ከሆነ ለምን እንደዚህ እስኪሆን ጠበቅ? እኔ አይደለሁም። እኔ ሁሉንም ነገር ትቼ ሌላው ይቅርና እኔ ሁላ አግኝቻት መክሪያት ነበር የምለቃት። ምንም ነገር አድርጌ አላውቅም። እንደዚህ አታርጊ ህይወትሽ ላይ ህይወቴ መክረህ የምትለቃት ንገረኝ። አንተ ለምንድን ነው የማይገባህ? ወንድም አለ እንዴ ተረዳኝ እንጂ። ከአንድ ወንዝ የበቀላችሁት የሚባል አንተና ፍቅረኛ ናቸው። ከአንድ ወንዝ ነው የወጣችሁት። እሷ ማረመኔ አንተን በጣም ቸገር በፍቅሯ ስለመጣችባት እንጂ እሷ እንደዚህ አይነት ሴት አይደለች። ኦኬ በፍቅሯ ከመጣችባት። ፍቅር የሚጀምረው ከእምነት አይደለም? ንገረኝ። እምነቷን ከበላች ፍቅር የሚጀምረው ከእምነት አይደለም? ንገረኝ። ፍቅር የሚመጣው ከእምነት አይደለም? ንገረኝ። ያ ከሆነ ለምን እምነቷን በላችባት? ያ ከሆነ ለምን የባርኪን እምነት ለምን ትበላለች? እሺ ኦኬ ባርኪ አጠፋቸው አላጠፋችም ማለት ስህተት ሰርታለች። ግን ስህተቷን ማስረዳታችን ነበር። አስረዳናት እኮ ከአንድም 2 3 ግን እየተረዳችን አይደለም። ንገረኝ እስኪ። የኔ የተሳኮ ትመስላለች እንዴ? እንደዚህ የጠፈጠፍ እንደፈለክ የምታስረዳት ሰው እኮ ናት። አማርኛ ይገባታል። ለምን አታስረዷትም? አይገባትም። እኔ ምን ላድርግ? ለነገሩ እንዴት ይገባታል? ምን አውቃለሁ? ጭንቅላቷን መረዛችሁት ነው? ንገረኝ እስኪ። እንዳትረዳ አደረጋችኋት? ሰማኛለህ። እኔ በቃ መሄድ ትችላለህ። እኔ ከዚህ በላይ አንተንም የምሄደው በቃ እንኳን ወጣ እንኳን ፖስት ነው። በቃ ይገባታል። እኔም እሱን እኮ ነው የምልህ። ሲጀመር ይገባ። አዎ እፈልጋለሁ። ህይወቴን አመሰቃቅለዋለች። አዎ እፈልገዋለሁ። የምፈልገው ከሆነ አንተ ሲጀመር በገታ ውስጥ ነበር። አዎ ነኝ። አዎ ምን ታመጣለህ? ስለዚህ የት ናት? ምን ታመጣለህ? የት ናት አልኩህ። ሰውዬ የት ናት እህቴ? አሉታት መቼስ ምንድን ነው ፍላጎትህ? እሺ ቦታው የት ነው? ምንም አያገባኝም። አልነግርህም። ምን ታመጣለህ? ለምን አልነግረኝም? ምን ታመጣለህ? አልነግርህም። አዎ ሰውዬ ሰው ዝም ሲል አንተ ምንድን ነው ከኋላ ጃስ የሚልህ ሰው አለ እንዴ? ማነው ጃስ የሚለኝ? እኔ ብቻ በቂ ነኝ። ሰማኛለህ? ሰውዬ እጅን አንሳ። ቀነጥስልሃለሁ። ሞክረው። ለነገሩ አንተን መትቼ ደግሞ እህቴን ላስገድላት ማትረባ ውዳቂ እንደሆነ ታውቃለህ። አንተ ተራ ሰው ነህ። ገባህ? ተራ ሰው ነህ። ሴትን ስለያዝክ ምን ታመጣለህ? እኔ ነበርኩ እኮ አይደል? የምትፈልገውን ነገር በእኔ ማግኘት ትችል ነበር። ዝም በል። አዎ ዝም በል። እሱ ይሻላል። ዝም በል። ምን እንደሚሻለኝ አላውቅም። ማለት ማን ወደዚህ ነድቶ እንዳመጣ አላውቅም። እኔ ምን አይነት ጀዝባ እንደሆንክ አላውቅም። አንተ ተማር እንጂ ሰውዬ። በስነ ስርዓት ቁሜ እያወራሁ እሪ የምትለው እኔ ለምን እሪ አልልም? ለምን እሪ አልልም?
ኧረ ስለፈጠረ አምላክ ነው። እሺ አንተ ቦኔ በታውን አስበው እኮ ተረዳው እኮ ወንድሜ እንዲህ ነው በቃ ገባኝ ተረዳው ጎበዝ ልጅ ለምን ቆየክ እስኪ እስኪወጣ ድረስ መጠበቅ ነበረብህ ንገረኝ እስኪ ወይ ኤፍቢአይ አይደለው የገባችበት ገብቼ ተከታትያት ማገኝ በቃ ታውቃለች እኔ ቤት በኩል ልከታተላት እንደምችል በምን ጠንቅቃ ስለምታውቅ ትጠነቀቃለች ለነገሩ እየነገርካት እንዴት አታውቅም ታውቃለች ይለኛል ደግሞ አዎ ታውቃለች እንጂ ፍቅረኛ ሆና እንዴት ስላንተ አታውቅም አንተ ነህ እንጂ ጅዝባ ሆነ ስለሷ ማወቅ ያውቃታል አይደል እኮ እኔ ነገርኩህ የማትችል ከሆነ ለምን አልቻልኩም እኔ በራስ መንገድ ፈልጋት ብትለኝ እኔ እኮ ድሮ አገኛታለሁ እኔ እኮ ፈልጋት ብያለሁ በቃ መነኛ አላልክኝም ባለፈው መነኛ አላልክኝም ንገረኝ ስለዚህ ሲፈልጋት ያልክኝ መቼ ነው ለምንድን ነው ቆይ የማይገባ እኔ እሺ ምን እንዲገባኝ ነው የፈለገው ምንስ እንደረዳ ነው የምፈልገው ንገረኝ እስኪ ይሄ ሊገባ ይገባል ወይ ደግሞ ይሄን ተረዳኝ በለኝ እስኪ አንተም እኮ እየተረዳኝ አይደለም እንዴ የታዘችው እኮ እህቴ እኮ ናት ለምን አትረዳኝም አዎ እህትህ ነች እኮ ናት እኮ እኔ አንዴ ላስረዳህ ወንድሜ እኔ እኮ ገብቶኛል እኔ ለዛም ለእህትም ስከላከል ነበር እስከዛሬ ሁሉም ነገር ሁሉም ጣት ወደኔ ሲከሰር እኮ ዝም ብዬ የቻልኩት የእህትን ገበና ውጭ አደባባይ ላይ ላለማስጣት ነበር እሺ ምንድነው የተከላከልክላት እንደዚህ እንዳይደርስክባት ይሄን አድርጌ ተከላክይላታለሁ በለኝ እስኪ አሳምነኝ አንተ እንዴት ነው ማንም ሀገር ምድሩ ይመሰክራል እኮ ለሷ ብዬ ሁሉንም ነገር 2 ቀን ታስሬ ሌላው ይቅርና ጓደኞቼ ወንድሜ ሌላው ፍቅረኛ ይላል ይሄን ነገር አድርገዋል ብለው እስከ ባይገርም የከሰሰችኝ እኮ ሌላ ሴት እኮ አይደለች እህት አይደለች የከሰሰች የገዛ ፍቅረኛ ነች ጓደኛዬ ሊደፍራት ሞክሯል ብላ የከሰሰች ይሄን ሁሉ ታግሼ የነበር ያን ሁሉ ታግሼ ሚሞሪውን ፋይሉን ያላወጣሁት እኮ ለእህት ነበር ማለት ያኔ በእጅ ነበር እሺ በእጅ ከለ ነበር ያኔ ለምን ህገለ ያልክ ይሄን እንደዚህ ነገሮች ተፈጠሩ ለምን ጠበቅ ትታሰር ነበር እህት ትታሰር ነበር በቃ ጥፋተኛ ነው ምን ችግር ነው እንደዛ ከሆነ ትተሂድ ቤት ጥፋተኛ ነች አዎ ትታሰር ትምታት ትደብድባት ምን አገባህ ስለዚህ አንተም ትፈልገው ነበር ማለት ነው አይደል ንገረኝ ትፈልገው ነበር አልፈልግም ነበር እሺ ማትፈልግ ከሆነ ለምን በምን ይነች ያደረገችው ዮናስ አይደለም እዛ ጋር እሺ ሚሞሪ በእጅ ነበረ ብለክኛል ያኔ ለምን ለህግ አካል አልሰጠህም ለህግ አካል ብሰጥ እህት አትተርፍም ትታሰር ነበር አሁንስ መታሰር ይቀራል ንገረኝ እስኪ አትታሰርም እኔ ራሴ ክሴን አነሳለሁ አስፈላጊ ከሆነ እኔ አልከሳትም አንድ እኔም ዋሱኝ ማስወጣታለሁ ባለመግባባት እንደሆነ አሳምናል እኔ ከዚህ ስኬድል እንደዚህ እንደምትል ማላቅ ነው የሚመስለው ጎበዝ ይሄ ማወቅ ትልቅ ነገር ነው እንደው እከሳታለሁ አስፈላጊ ከሆነ ስለዚህ እያንዳንዱ ነገር ጀርባ ነበርክበት ማለት ነው በግልጽ ንገረኝ አዎ ምን ታመጣለህ አዎ ምን ታመጣለህ አንተ አበዛው ምን ዝም ስልህ ነው እንዴ ዝም ስልህ ነው ተመኛለህ እገላለሁ አንተንም እሷን እገላችኋለሁ እገላችኋለሁ ልቀቀኝ እገላችኋለሁ ስለደነፋህ አይደለም እየተረዳኸኝ ነው ስለደነፋህ አይደለም አሳያለሁ እኔ ማን እንደሆንኩ አሳያለሁ ማንነትህን እያየሁት ነው አሁን እዚህ እንዲህ ስለደነፋህ አይደለም አርፈቁም አልቁም ልቀቀኝ ሆነ አልኩህ ሃሎ ሰማኛለህ እኔ ሌላ ኃይል መጠቀም አልፈልግም አንተ ላይ ምን አባት አመጣለህ ሲጀመር ሌላ ኃይል ለእህትህ እንደዚህ አይነት ዋጋ እየከፈልክ ነው ብዬ ነው ዝም ያልኩት ሲጀመር አንተንም እሷንም አጠፋችኋለሁ ለዚህ አድርሰህ ስማኝ ሰውዬ ኪራንሳ ለዚህ አድርሰህ ጠብቀኝ ምን እንደማደርግ ታውቃለህ አንተንም እሷንም አጠፋችኋለሁ እሺ ና ማን ብትሆን ባለፈውም ዝም ስላልኩ ነው እንዴ ሂድ አሁን ሂድ ጠብቀኝ እሰራለሁ አልፈታም አንተ ደደብ አገኛለሁ እቴን ታመጣታለህ መቼም አልተውም ተራ እኔ ማለት ነው አሳያለሁ በቀላሉ
እንደዚህ አይነት ተራ ሰዎች ብዙ ጊዜ በህይወታችን ለመግባት ይሞክራል። ማለት ለእህቱ ታግያለሁ፣ እሱን ያውቀዋል ጠንቅቆ። ግን እንዲህ መደንፋቱ አጉል ማውራቱ ምን አመጣው? ሰው እኮ ዝም የሚለው ወይ ከአክብሮት የተነሳ ነው ወይ በፊት አሁን እኔ ዝም ያልኩት አንድ እህቱ ታግታለች፣ እህቱ እንደዛ እየሆነች እንዲህ መሆኑ ልክ ነው። ግን ኦቨር አደረገው አላቅም እያልኩት እዚህ ጋር የሚያወራው ነገር ተመሳሳይ ሆነ። ገፍቶ የመጣም እሱ እንደዚህ እኔ ላይ እጁን እስከ ማንሳት የንቀቱ ንቀት ሌላው ይቅርና ማለት ነው። አይታችኋል። ባለጌ ለመሆን አልፈልግም፣ ግን አስገድዶኝ ነው። በቃ ያው ባርኪን እንደዚህ እንድትሆን አልፈልግም። የምር እንደዚህ እንድትሆን አልፈልግም። በእኔ ምክንያት እንደዚህ የማይሆን ነገር ውስጥ እንድትገባ አልፈልግም። ለእኔ ምን አይነት መስዋዕትነት እንደከፈለች አንዱ ቪዲዮ ብቻ እኔ አሳምኖኛል፣ አሳይቶኛል ማለት ነው። ምን ያህል ፍቅሯ ለእኔ ያላትን ፍቅር ምናምን ያየሁት በዛ ልክ። ግን ልክ አይደለም ያን ነገር እንደዛ ማድረገው፣ ጓደኛዋ ላይ እንደዛ መነሳቱ ልክ አይደለም አውቃለሁ። ፖስት ማድረግ አልነበረባትም። ለዛም ነው እስከዛሬ ያዝኩት። በቃ ይሆናል ብዬ ያሰብኩት ማለት ነው። አይታችኋል። ወንድሟ ለባርኪ ብሎ ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ማንነቴን አያውቅም፣ ማን እንደሆንኩ አያውቅም፣ እሱንም አላውቅም። ለዛ ነው በአክብሮት ሳወራው ነበር። እሱ ግን አክብሮት በጎደለ መንገድ ነው እንደዚህ መለሰልኝ። ምንም አማራጭ ስላልነበረኝ እንጂ ባለጌ መሆን ፈልጌ አይደለም። ታግሼዋለሁ ከአቅሜ በላይ ሲሆን ነው። ባለፉም ነግሬያችኋለሁ። በጣም ተናድጄ ራሴን ተቆጣጠሬ ነበር። አሁን ግን አላስቻለኝም። ደገመኝ ባለፈው። ያው እስቲ አዲስ ነገር ካለ ተመልሼ እመጣለሁ። እስካሁን ስለተከታተላችሁ አመሰግናለሁ።